ገጠመኝ ያልኳችሁ ነገር ያንን ነው። እኔ ለመመገብ ነው የገባሁት እዛ ቦታ ላይ፣ ግን ልክ ሌላ ተአምር እንዳደረኩ ነገር ነው ሲታይ የነበረው ማለት። ሰላም ሰላም ቴዲ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም ነው? ስለተገናኘን ደስ ብሎኛል። እኔም ወንድሜ መልእክተኛው አንተ ነህ? አዎ ወንድሜ። ኦኬ እሺ። ወደ አቅራቢያ ወዳለ ቦታ ላይ ወጣ ብዬ ነበርና ያው የሶሻል የሚዲያው ኤክስፖዠሩ የፈጠረው ነገር ያው ትንሽ ጠንከር ያለ ነገር ነው። እሱም በጣም አበረታች ነው፣ የሚደገፍ ነው፣ በቂም ነገር ማለት ተጠባቂም ነው፣ የምጠብቀውም ነገር ነው። በጣም አሪፍ ነገር ነው። ግን በተቃራኒው ደግሞ ያሉ አንዳንድ ነገሮች እንዳሉ ያው ዛሬ ለመረዳት ችያለሁ። እንዳልኳችሁ ቅድም አንድ ቦታ ላይ ለመመገብ የተወሰነ ነገር ለመብላት የተወሰነ ነገር ውሃ ጥምም ስለነበረብኝ ለመጠጣት ተቀምጬ ነበርና እንዳልኳችሁ ዛሬ ሁለተኛው ሰባቴ በመሆኑ ረፍት አድርጌ የሚቀጥለውን ነገር ለማሰብ እና ለመወሰን እንዲረዳኝ በዛ ላይም ተቀያሪ ልብሶችን ለመግዛት ነበር ሐሳቤ የነበረው። እና ምንድነው የሆነው ነገር ያው የተወሰኑ ልጆች ሪኮግናይዝ አደረጉኝና ይመስለኛል በቃ ወዲያው ነው እንደ ጠመንጃ ሞባይላቸውን ያቀባበሉብኝ እና ያው በእነሱ አልፈርድም። አይ ዶንት ኖ እንግዲህ መብላት የለብኝም እንደሆነ አላውቅም ማለት አይ ዶንት ኖ እንግዲህ እኔ በእነሱም አልፈርድም፣ ግን ወይ ሌላ መንገድ መጠቀም ይችል ነበረ ወይ ይመስለኛል። ብቻ ግን ዋናው እቅዴ የነበረው ከበላው ብዙ ቀናቶች ስለነበሩኝ የተወሰነ ነገር በልቼ በዛው መቀየሪያ ልብሶችን ለመውሰድ ለመግዛት ነበረ እቅዴና ሐሳቤ የነበረው። እንግዲህ ያው እንደዚህ አይነት ነገሮች ሀፕን አድርጓል ልላችሁ ፈልጌ ነው። ግን በአጠቃላይ ባለው ሁኔታ ላይ አሁን በጣም በሚገርም ሁኔታ የተሻሻለ ሁኔታ ላይ ነኝ ያለሁት። እግዚአብሔር ይመስገን። በጣም ለውጦች አሉኝ። የሚገርማችሁ ነገር ያ እንደ ሸረሪት ድር ፊቴ ላይ ይመጣል ያልኳችሁ የነበረ ነገር ከዛ በኋላ በጣም ቀንሷል። ያው በአጋጣሚ ዛሬም ሁለተኛው ሰባቴ ስለሆነ ነው ያልተቀባሁት እንጂ ያንን እምነቱን ከተቀባው በኋላ በጣም ለውጥ አለው። በጣም ነበር ፊቴን የሚጋርደኝ። ምናልባት አንዳንዶቻችሁ ልታስተውሉት ልታውቁት ትችሉ ይሆናል። አይ ዶንት ኖ ወይ በሕክምና ወይ መንፈሳዊው ነገር ምን ሊባል ይችል እንደሆነ ባላቅም እሱ ረጅም ጊዜ የቆየ ነገር ነበረ። አንዳንዶቻችሁ ግር ብሏችሁ ስለነበረ ነው ምን ማለት ነው የሚለው ነገር ማለት ነው። እና በቃ ፊቴ ላይ ጠቅላላ መጥቶ እንደ መረብ እንደሆነ ነገር ነው ግርድ የሚያደርገኝና ልክ እሱ እንደዛ ካደረገኝ በኋላ አብዛኛው ስሜቴ ይቀየራል ወደ ተለያዩ ነገሮች። ስራ ላይም ከሆንኩ ስራው ያስጠላኛል። እስከ ሰው ጋር እያወራሁም ከሆነ ከሰው ጋር ማውራቱ ያስጠላኛል። እንደዛን አይነት ፊሊንግ የሚያሰማኝ ስሜት የነበረው ማለት ነው። እና እሱ በጣም በሚገርም ሁኔታ በቀን ውስጥ በጣም በተደጋጋሚ ነበረ ያ ነገር የሚከሰተው። አሁን ግን በጣም በቃ ከዜሮ በታች ወርዷል ማለት ይቻላል። ስለዚህም እግዚአብሔርን በጣም አመሰግናለሁ። እግዚአብሔር በጣም እየረዳኝ ነው። ሰዎች ደውለውም ነግረውኛል። ሰይፉ ያደረገውንም ነገር በጣም ነው የማመሰግነው። ሰይፉዬ፣ መላው የኢትዮጵያ ሕዝብ ሁላችሁንም በጣም ነው የማመሰግነው። መላው ሌሎቻችሁም አሁን በስም መጥራት ባልችልም የተለያየ ዩቲዩብ ያላችሁ የተለያየ እዚህ ቲክቶክ ላይም ያላችሁ በተለያየ መንገድ በራሳችሁ አገላለጽና በራሳችሁ መንገድ ሁሉ እያደረጋችሁት ስላለው ነገር ሁሉ በጣም ነው የማመሰግነው። እና ይሄው ነው ያለኝ ነገር። እንግዲህ በመሃል ላይ ጠፋ ማለቴንም ስላልወደድኩት በየመሃሉ መጥቼ ከእናንተ ጋር ኢንጌጅ ማድረግም ኢንፎርም ማድረግም ያለብኝ ነገር መኖሩ ስለተሰማኝ ነው አሁንም በመሃል ላይ ሰበር የገባሁባችሁ። በአጠቃላይ ያለው ነገር ይሄ ነው እና እንግዲህ አሁንም ጨርሼ ደግሞ እስከወጣ ድረስ እውነት ነው ሚዲያው ቢቀርብኝ ይሻላል። እውነታችሁ ነው። ግን ቢቀርብኝ ማለት ደግሞ መጀመሪያ ያደረግንበትን የሄድንበትን መንገድ ማሰብ መቻል አለብን። ያ ሁሉ ርብርብ የተደረገው ካሉት ነገሮች ሪሊፍ ማግኘት የቻልኩት ሰዎች ጋራ የደረሰው ከዛ በኋላ እኔ እንዳልኳችሁማ መጀመሪያም እኮ እኔም ያ ምርጫዬ አልነበረም። ሁለተኛ በጣም ግፊቱና እገዛ ስለሚያስፈልገኝ ነው በቀጥታ ወደዚህ የመጣሁት እንጂ ጾም ጸሎት ወይም ሱባኤ ወይም ገዳም መግባት እንደዚህ በየሶሻል ሚዲያው እየተነገረ ምናምን እንዳልሆነ ይሄን ጠንቅቄ አውቃለሁ። በእውነት ይሄንን ጠንቅቄ አውቃለሁ። ግን በጊዜው የነበረው ነገር አስገዳጅ ሁኔታ ስለነበረ ነው።
ብቻ አሁንም እግዚአብሔር መልካም ነው። በጣም ከፍተኛ የሆነ ለውጥ አለኝ። እንግዲህ ዛሬ እንዳልኳችሁ ሁለተኛ ሰባቴ ነው ወይም 14። ስለዚህ ቀጣይ ያሉትን ቀናቶች ደግሞ እስቲ እንዴት እንደማደርግ አይና አይሆፕ መቀጠል እንዳለብኝ ነው የሚሰማኝ። ምክንያቱም አልፎ አልፎ አሁንም የሚሰሙኝ የተለያዩ ነገሮች አሉ፣ የቀነሱት ነገሮችም እንዳሉ ሆነ ማለት ነው። እሺ እንኳን ወደ ሚዲያ ወጣህ የሚል መልእክት አነበብኩ። እሺ እንግዲህ ያው እሱ ቅዱስ ቁርባንን የተመለከተ ነገር ይጻፋችሁልኝ ያላችሁ እሱ እንግዲህ ያው በሂደት ተምሬ የተለያዩ ነገሮችን አድርጌ እንግዲህ የሚሆን ነገር ነው የሚሆነው። እሱ ያው እንግዲህ ወደፊት የምናደርገው ነገር ነው የሚሆነው። በጣም አመሰግናለሁ። አይዞ በርታ። ሁላችሁ ስላበረታችሁኝ ከጎኔ ስለሆናችሁ በጣም ነው የማመሰግነው። በቃ ከእግዚአብሔር ቀጥሎ ትልቅ ብርታት ሆናችሁኛል። ያለውን ነገር በሙሉ በተለያየ መንገድ ያው እንግዲህ እኔ ብዙ ቦታ ላይ እንደ መስራቴም እንደተለያየ ነገር እንደመሆኑ መጠን ያን ያህል እንደዚህ በጣም ኤክስፖዠር አልነበረኝም። ማለት በባህሪ ትንሽ ኢንትሮቨርት ወይም ሻይ ወይም ይሄ አይናፋር ወይም ምናምን ጭምት ምናምን የሚባለው አይነት ካራክተር ስለነበረኝ ይመስለኛል በጣም ከብዙ እንደዚህ ከሚዲያ ከሶሻል ሚዲያ ላይቭ ነገር ጋር እንዴ ኢንተራክሽን በሚጠይቅ ነገር ላይ ብዙ ቆይቼ አላውቅም ወይም ብዙ ልምዱም የለኝም በዛ መንገድ ላይና በዚህን ያህል ልክ ያለ ርብርብ እና በዚህን ያህል ልክ ያለ ፍቅር የመጀመሪያ ኤክስፒሪየንስ ነው። ለዛም በጣም ግሬትፉል ነኝ። በጣም አመሰግናለሁ። ዛሬ ያው ብዙ ምላችሁ ነገር የለኝም። በጣም 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 የተሻለ ሁኔታ ላይ ነኝ ያለሁት። ምንም በቃ በማያጠራጥር ሁኔታ እግዚአብሔር ይመስገን የተሻለ ሁኔታ ላይ ነኝ ያለሁት። ግን ቀደም ብዬ እንደነገርኳችሁ ምናልባት ዘግይታችሁ የመጣችሁ ምግብም ከተመገብኩ የሚቀያሪ ልብሶችም የተለያየ ነገርም ካለኝ ቆየት ብዬ ስለነበረ ከ15 ቀን በላይ ሆኖ ስለነበረ ዛሬ በአቅራቢያ ወዳለ አንድ ቦታ ላይ ወጣ ለማለት ሞክሬ ነበር የሚለውን ነገር ጀስት ለናንተ ያለውን ነገር ልነግራችሁ ስለፈለኩኝ ነው። በተረፈ በጣም ሁላችሁንም በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ አትውጣ ቆይ የሚሉ ጽሁፎች አያለው፣ ግን እኔ የምናገረው ከሌለኝ ምን ላድርግ ቆያለሁ ብላችሁ ነው ወይስ የሚሰጠው ጥቅም አለው የዚህ መቆየቱ? ራሱ ቲክቶኩ ምናልባት ጊፍቱ ነው ወይስ? እንግዲህ እንደሱ ሊሆን ይችላል። እኔ ብዙ እሱ ላይ እውቀቱ ስለሌለኝ ወደፊት እንግዲህ እውቀቴን አሻሽዬ ደግሞ በተለያዩ ነገሮች በተለያዩ ስራዎች በተለያየ መንገድ ኮፊያነት ታው እሺ መልካም ነው። ለማንኛውም ፈገጋስ ብለኛል። እሺ አሜን። ጨርሶ ይማረኝ። አሜን። ዋናው እሱ ነው። ሌላው ነገር በጣም ቀላልና እሺ። በነገራችን ላይ ዝም ብዬ እንደው እኔ ይሄኛውን ፓርት እንኳን መነካካት አልፈልግም ነበር እንደው ከቆየው አይቀረ የአእምሮ ህመም የአእምሮ ጭንቀት ምናምን የሚባሉ ነገሮች እንደሌላው ነገር አይደለም ጎበዝ። እንደሌላው አይነት ህመም አይደለም ማለት አሁን እዚህ ጋር እናንተ ጋር ስቄ ተጫውቼ ምናምን የሆነ ሰዓት ላይ የሆነ የሚሆነው ነገር አለ፣ የሚከሰት ነገር አለ። ይሄንን የሚያውቁት ያውቁታል፣ ባለሙያዎቹም ያውቁታል። እኔ አሁን እሱ ላይ ዲቴልም አልገባላችሁም። በዚህ አቅጣጫ ራሱን የቻለው ባለሙያዎች አሉ እነዚህን ነገሮች የሚያስረዱ ምናምን እና ግን ግንዛቤ ያስፈልገናል ይመስለኛል። አሁን ቅድም ገጠመኝ ያልኳችሁ ነገር ያንን ነው። እኔ ለመመገብ ነው የገባሁት እዛ ቦታ ላይ፣ ግን ልክ ሌላ ተአምር እንዳደረኩ ነገር ነው ሲታይ ነበረው። ማለት እኔ ምንም እግሬም ጤነኛ ነው፣ እጄ ጤነኛ ነው፣ ሰላም ነኝ፣ አይኔ ያያል፣ እግሬ ይሰራል፣ እሄዳለሁ፣ እራመዳለሁ፣ እመጣለሁ፣ እገባለሁ። ግን እዚህ ውስጥ ያለ ነገር ከከፍቶ አይታይም፣ ፊት ላይ አይታይም። ምናልባት በተለያየ መንገድ ሊገለጽ ይችላል፣ የሚያውቁ ሰዎች ሊያውቁት ይችሉ ይሆናል። ግን መረዳቱ ደግሞ ሌሎች አይ ነው። እኔ ፕሊስ በቃ እኔ አሁን እያመረርኩ መሆን እንደዛ አይነት ስሜት ውስጥ መግባት አልፈልግም። ብቻ እንትኑ
ያለ ነው። ይሄ በተለያየ ጊዜ የምናየው ነገር ነው። ሰዎች ሲደባደቡ ከማገላገል ይልቅ መቅረጽ፣ ሰው የሆነ ሰው ለመሞት ሲያጠራጥር ከማዳን ይልቅ መቅረጽ ምናምን አይነት ነገሮች በተለያየ ጊዜ የምናያቸው የተለመዱ ነገሮች አሉና ዛሬም ያው ያሳቅቃል ትንሽ ማለት በቃ መጅረት አድርገው ስልካቸውን ምናልባት እንግዲህ ዋይ ተሽሎታል በጣም ለበጎ ለመመልከት ከወሰድኩት በጣም በፖዚቲቭ ልውሰደውና ቴዲ እኮ ተሽሎታል በጣም ጥሩ ነገር ላይ ነው ያለው ሰምቲንግ ምናምን ለማለትም ከሆነ ጥሩ ነው። ምናልባት ወይ በግልም አንተ እንትና ነህ እንደዚህ ነው አይተን ነበረ እግዚአብሔር ማለት ፐርሰን ሲገኝ እኮ እንደውም ሰው ትልቅ ነገር ነው። ስንቱ የት ነው ያለው እስቲ መተን የሆነ ነገር እንይህ እናድርግ ምናምን እያለ ባለበት ወቅት ላይ ለማለት ፈልጌ ነው። ብቻ ይሄ እንደሌላው አይነት አይደለም ማለት እንደሌላው አይነት ህመም አይደለም፣ እንደሌላው አይነት በሽታ አይደለምና እስቲ ምንድነው የሚጠቅመው ነገር? ሰላም ቴዲ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም ነው? ስለተገናኘን ደስ ብሎኛል። እኔም ወንድሜ መልእክተኛው አንተ ነህ? አዎ ወንድሜ። ኦኬ እሺ። ገና ኢንተርቪው ታደርገኛለህ ብዬ ስጠብቅ እንዴት ነው አደርጋለሁ እንዴ? ለምን አላደርግም? ማለት እዚህ ቲክቶክ ላይ አሁን እዛኛው ላይ ባይ ዘ ዌይ እኔ እንደዚህ ስራው ላይ እንደሚሰራ ሰው ምናልባት ከዚሁ ነገር ጋር የተያዘ ሆኖብኝ ነው መሰለኝ በአግባቡ ኢንጌጅ አላደርግም ይሄን ሶሻል ሚዲያውን። የሚገርምህ ኧረ ምንም አያደርግልህም ቴዲ፣ ምንም ጥቅም የለም አይደለ? አይ አሁን እንዴ አንተ እንግዲህ አሁን እዚህ ሁሉ ሰው ስላንተ የሚያወራውን ሰው ካላወኩኝ እና እዚህ ላይ እሰራለሁ እንደሚል ሰው የሆነ ችግር አለ ማለት ነው። ያለ ምክንያት ባለው ችግር አለብኝ ኖሮብኝ ነው ያልኩት ማለት ነው። እሺ ለማንኛውም ወንድሜ እንኳን ደህና መጣ። እንኳን ደህና ቆየ። ስለተገናኘን በጣም ደስ ብሎኛል ከልብ። እሺ እኔም በጣም ነው የማመሰግነው። በዚሁ አጋጣሚ ያው ሁላችሁ እያደረጋችሁልኝ ስላለው ለደግነታችሁ ስለ መልካም ቃላታችሁ ሁሉ እግዚአብሔር ብድራቱን ይክፈላችሁ። በጣም ነው የማመሰግነው። የተወሰነ ባትሪ ቻርጅ የተወሰነ ነው ያለኝና የተወሰኑ ነገሮችን እስቲ አንተ የምትለው። እሺ ቴዲ ምን መሰለክ፣ ያው እኔ የምሰራውና እንድታውቂያክል እዚህ ሚዲያ ላይ እንቀሳቀሳለሁ በእርዳታ ዙሪያ። ሰዎች ለእኔ ትንሽዬ ገንዘብ አምነው ይልካሉ፣ እኔ ለሰዎች እየሄድኩኝ ያደርሳለሁ። በቃ አደራ ተቀብዬ ለሰዎች እንደማድረስ ማለት ነው። ተላላኪ የተለየ ማንነት የለኝም። ብቻ መታመን ብቻ ነው የኔ ድርሻና መታመን እኮ ትልቅ ነገር ነው። እንደ አጋጣሚ ሆኖ እግዚአብሔር ረድቶኝ በጣም ብዙ ሰው አሁን ቲክቶክ ላይ መልክተኛው ሁሉም ሰው ያውቃልና ምናልባት እኔ አሁን በዚህ መታወቂያ ትንሽዬ አንተን ማግዝህ ነገር ካለ ያለህበትም ቢሆን መጥቼ እኔ እንትን እናድርሰው በደንብ ሰው ጋር ከዛ በደንብ አንተ የሚያስፈልግህን ያክል እንድትታገዝ ማድረግ እንችላለን ነው የኔ ሀሳብ። ከዛ ውጭ ደግሞ በግሌ ማድረግ የሚገባኝን ነገር ደግሞ እኔው ራሴ አደርጋለሁ። እሱን ያው ሚዲያ ላይ እንዲህ ነው ስለማይባል እና አንተ በምታስብበት መንገድ ውስጥህ እኔ እንደዚህ ነው የምፈልገው በምትልበት መንገድ ንገረኝና በዛ መልኩ እናድርግ ነው የኔ ሀሳብ። አይ በጣም አሪፍ ነው። ምንድነው መሰለህ አሁን ያው ጉዳዩ የመንፈሳዊ ጉዳይም ስለሆነና ያን ያህል እኔ በጣም ፑሽ ስለነበረብኝና ችግር ስለነበረ ሶሻል ሚዲያ ላይ ወጣሁ እንጂ ጸጥ ብዬ ጸበሌን ተጠምቄ የሚጨርሰውን ነገር ጨርሼ ከእግዚአብሔር ጋራ ለመውጣት ነበር ሐሳቤ የነበረው። ግን ያው ፋይናንሻሊ እክል ገጠመኝና ብዙ ጊዜ የተደራረበና የቆየ ነገር ስለነበረ ለዛ ነው ሶሻል ሚዲያ ላይ ወጣሁትና አሁንም ይሄኛውን ነገር ጨርሼ በወጣ ነው የሚሻለው። ከዛ በኋላ በልዩ ልዩ መንገድ እንነጋገራለን፣ የተለያዩ ነገሮች ሼር እናደርጋለን ለሰዎች። እኔም በምችለው መንገድ በዚሁ አቅጣጫ እኔም ባለፍኩበት አቅጣጫ ላይ ልረዳ ላግዝ የምችላቸውን ሰዎች እንደዛ አደርጋለሁና ለአሁኑ ግን መልክተኛው በጣም ለጊዜው ያለሁበት ቦታን ብዙ ኤክስፖዝድ ማድረግ አልፈለኩም። ምክንያቱም አንዱ ለነገር ካደረከው ተያይዞ ብዙ ነገር ነው ያለው። ጉዳዩ መንፈሳዊ ነው።
ስለዚህ ብዙም በሱ ነገር ኮምፎርታብል አይደለሁም። ለዛ ብዬ ነውና አሙቂ እኮ አሁን እኮ እየላካችሁልኝ ያለውትን ነገር እያደረጋችሁልኝ ያለው ነገር በተለያየ መንገድ እኮ ይደርሰኛል። ያንን ሰው ልክ የሚሆን ነገር አድርጌም የተወሰነ ነገር እያደረኩኝ እንትን ማድረግ እችላለሁ። ሞር አሁን ላይ በጣም የተረጋጋ ሁኔታ ላይ ስለምገኝ ማለት ነው። ስለዚህ በቀጣይነት እንደዛ ማድረግ እንችላለን። ምናልባት ያው በለቀኩት የአካውንት ላይ ሊደረጉ የሚችሉ ነገሮችን በዛ አቅጣጫ ልታደርግ የምትችለው ነገር ካለ ከዛ መልእክቶችን እንደዚህ በትክክል ዲስቶርሽን ሳይፈጠር በቃ ማንም ሰው ሊያገኝ በሚችለው መንገድ ሼር በማድረግ ምናምን እንደሱ አይነት ነገር ላይ ብንቆይ ይሻላል ብዬ አስቤ ነው። መልክተኛው በጣም ከይቅርታ ጋር መልካም ሲሆን ለዛ ነው ሀሳብህን መሰየት የፈለኩት እና እንዳልከው ያስቀመጥከውን አካውንት ሁሉም ሰው በሚዲያ ላይ ያየው ይመስለኛል። አንተ የጥበብ ሰው ነህ፣ ብዙ ለፍተሃል፣ የምትችለውን ሁሉ አድርገሃል፣ ወደፊትም እንደምታደርግ ተስፋ እናደርጋለን። ለዛም ነው ሁሉ ሰው ስለሚያውቅህ የተረባረው ገባክ። እና አንዳንድ ሰው እንደዚህ ለፍቶም እኮ ያው ሰው ላይ ማይደርሳል እንደምታውቀው፣ እግዚአብሔር ረድቶህ ደግሞ ሰዎች ጋር ደርሰሃል በደንብ። እና እንደው ከቻልኩ ያንን ነገር ላርግ በሚለው ነው። ሲጀመር እኔም እኮ ቦታውን እንድትናገር ሳይሆን እኔ እናንተ ተነጋግረን በድብቅ ነገሮችን እናድርግ ነው። ኤኒዌይ አንተ ያምቾት ካልሆነ ይቅርና እንግዲህ እዛ ጋር ሚዲያ ላይ ያለውን አካውንት አሁንም ብትናገር እዚህ ውስጥ የሚያግዝ ሰው ይኖራል። እኔንም ተከትሎ የመጣ እንተም ጋር ያለም ሰው ስለሚኖር እዚሁ ጋር አሁን አካውንትን ብትናገርም መልካም ነው። በቃል ያላቀውን ብል ትገረማለህ። እሺ ቪዲዮውን አንድ ቪዲዮ አለ ዲስክሪፕሽኖች ላይ አስቀምጫለሁና አም ሶሪ ያው ያኛው የዚህ ቲክቶክ ላይ ያለው ቪዲዮ አለ አይደለ? እዚህ አንድ ቲክቶክ ላይ ያለ ቪዲዮ አለ መጀመሪያ ጊዜ ለቀቁት